ሰላም የውድ የቤተ አሮን የዩቲዩብ ቻናል ተከታታዮቻችን በአዲሱ ቪዲዮ ደግሞ ዛሬ ተከስቻለሁ ማለት ነው። ዛሬ ከእናንተ ጋር ማውራት ፈልጌ የመጣሁት የብዙዎቻችሁ ጥያቄ የሆነው በተለይ በሜሴጅ በኮመንት ባለፈው ኤፊ መጦ በነበረ ጊዜ ስዊዘርላንድ ሀገር በሌጋል እንዴት መግባት ይቻላል ብላችሁ ለጠየቃችሁኝ ጥያቄ እሱን መልስ ለመስጠት ወደዚህ ቪዲዮ መጥቻለሁ ማለት ነው። ለዚህ የዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ አድርጉን፣ ሼር አድርጉት፣ ላይክ ደግሞ በመስጠት ያው አገልግሎታችንን እንድትደግፉ ማሳሰብ እወዳለሁ። እንግዲህ ያው ከውጭ ወደ ውስጥ ለምትገቡ ነው የምጀምረው። ደግሞ እዚህ ሀገር ያለውን ሕግን በተመለከተ ወይም ደግሞ ወረቀትን በተመለከተ ሌሎችንም ከዚሁ ጋር ተያያዥነት ያላቸውን በዚህ የዩቲዩብ ቻናል ከዚህ በኋላ እንደማቀርብላችሁ ቃል እገባላችኋለሁ ማለት ነው። የእናንተ ጥያቄ ማለትም የብዙሃኑ ጥያቄ እንዴት ስዊዘርላንድ ሀገር መምጣት ይቻላል ነው። እንቀጥል። ውድ የቻናላችን ተከታታዮች እንግዲህ እንደነገርኳችሁ እያንዳንዱን የምነግራችሁ ሌጋል የሆነና ትክክለኛ የሆኑ ነገሮችን ብታደርጉት የማትቆጩበት ነገር ነው የምናወራው። ምክንያቱም በአሁኑ ሰዓት ኢሌጋል ወይ ከአንድ ሀገር ወደ አንድ ሀገር መሸጋገር የሚያስከፍለው ዋጋ በህይወታችሁ፣ በንብረታችሁ፣ በጊዜያችሁ ጭምር ነው። ምክንያቱም በየትኛውም ኬዝ ማሸነፍ አትችሉም ማለት ነው። እና አሁንም እኔ እናንተን አድቫይዝ መስጠት የምችለው ምመክራችሁ እንዴት ብላችሁ ነው በኢሌጋል ወይ ከአንድ ሀገር ከአፍሪካ ሀገር ወጣችሁ ወደ አውሮፓ መምጣት የሚችሉበት ብዙ መንገዶች ነው ያሉት። ከዛ ውስጥ እንግዲህ እኔ ቢቻልና እድሉ ብታገኙ የመጀመሪያው በተለይ ፋሲሊቱ የተስተካከለ እንግዲህ መልካም ጋብቻ ለሁላችሁም እመኛለሁ። ያው አጭሩ ትልቁ መንገድ በጋብቻ መልኩ እዚህ ሀገር ያለው ወረቀት ያለው ሰው እናንተ ጋር መጥቶ ፈርሞላችሁ ወደ አውሮፓ ወይም አሜሪካ ሌላም ሀገር መሄድ ትችላላችሁ። ስዊዝን ብቻ ስፔሲፊክ አይመለከትም፣ የትኛውም ሀገር ማለት ነው። በጣም ደስ የሚለው በዚህኛው ምንድነው ስትመጡ በቃ ይሄ የወረቀት ጣጣ የሚባል ነገር ይሄን አስገብተ ታክስ ከፍለ ይሄን የዓመት ያክል ተቀምጠ ምናምን የሚለው ሁሉ ነገር ያለቀ የደቀቀ ነው። ስለዚህ ሜሬጅ በቃ ቤስት ወይ ነው እውነት ለመናገር እድሉን ከገጠማችሁ እና ካገኛችሁ በቃ በጋብቻ የሚመጣበት መንገድ ካለ ጋብቻው ቅድም ነው የሚያገባችሁ ሰው ወንድም ይሁን ሴትም የዛን ሰው ወረቀት ነው የምትወስዱት። ስለዚህ ይሄ አንደኛው ወይ ቤስት ወይ ነው። ሁለተኛው ወደ አንድ ሀገር ለመምጣት ያው በኢንቪቴሽን በቱሪስት ቪዛ መምጣት ይቻላል። አሁን በቱሪስት ቪዛ ስትመጡ ኬዝ አላችሁ። የምትመጡበት ሀገር ለመጎብኘት ነው፣ ሀገር ለማወቅ ነው። በቱሪስት ቪዛ እንግዲህ ሊሚትድ ነው። ድሮ እንግዲህ እስከ 6 ወር ነበር። አሁን አንሶ እስከ 3 ወር እስከ 2 ወር አድርገውታል። ከዛም በታችም ሊሆን ይችላል። ምክንያቱም በየጊዜው የሚሰጠው ቪዛ ይቆጠራል። ታውቃላችሁ ምን ያክል የተሰጣቸው ሰዎች ወደ በመጡበት ተመልሰዋል አልተመለሱም የሚለውን ሁሉ ጥናት ያካሄዳሉ። እና አሁን ከዛ ሁሉ አንሶ በትንሽ ወራት ብቻ የሚያልቅ የቱሪስት ቪዛ ነው። አንድ ሀገር ለመጎብኘት ቅድም እንዳልኳችሁ ሌጋል ሆኖ ለመምጣት በጋብቻ ቅድም አውርተናል። በሁለተኛው ደግሞ የቪዚት ነው። ቪዚት ደግሞ በብዙ መንገድ ይፈቀዳል። ለምሳሌ እናንተን የሚጋብዛችሁ ሰው እዚህ ሀገር ፐርማነንት ሬዚደንስ ያለው ሰው ጽፎላችሁ ከሊትና ከል የሚባል ሰው እኔ ጋር አንቪቴ ሆኖ ኢንቫይት ሆኖ ሊመጡ ፈልጋለሁ ብሎ ወረቀት ይጻፋል። ያ ኤምባሲ ገብቶ ፕሮሰስ አለው። የሚልክላችሁ ሰው ያውቀዋል። ኤምባሲው ደግሞ የሚያስፈልገውን ወረቀት ይዛችሁ እንድትገኙ ይጠይቃችኋል። በዛ መልኩ ወደዚህ ሀገር ወይም ወደ አውሮፓ ወይም ወደ አሜሪካ መሄድ ይቻላል ማለት ነው። ይሄ ሁለተኛው ኦፕሽን ነው። በቪዛ ስንመጣ ቅድም እንዳልኳችሁ በሰዎች አለ፣ በቤተሰብ በዘመድ በጓደኛ አለ። እንዲሁም ደግሞ ካምፓኒዎች የምትሰሩባቸው ቦታዎች ሊሆን ይችላሉ። የምትሰሩባቸው ኢትዮጵያ ሆኖ ካምፓኒያችሁ ከስዊዘርላንድ ሀገር ሊኖር ይችላል፣ ጀርመን ሀገር ሊኖር ይችላል፣ የተለያየ ቦታ ማለት ነው። እና
በዛ ፋሲሊቲ በዛ አጋጣሚ ወደዚህ ሀገር መምጣት የሚችሉበት የቪዛ ፕሮሰስ አለው። እሱ ራሱን የቻለ ቅድመ ተከተል አላቸው ማለት ነው። በዚህ ሁለተኛው መንገድ ማለት ነው። በሶስተኛውና ብዙ ሰዎችን ኢንተረስትድ የሚያደርገው ለተማሪዎች ስፔሻሊ በዩኒቨርሲቲ ደረጃ ላላችሁ የስኮላርሺፕ እዚህ ሀገር አለ። ይሄን እድል አብረን እያንዳንዳቸውን እናያለን። እንግዲህ ያው የስኮላሩን ስንመለከት ብዙዎቻችሁ በተለይ እየጠየቃችሁት ነው። ቅድም እንዳልኳችሁ መጀመሪያ በጋብቻ መምጣት የሚቻልበት፣ በጉብኝት መምጣት የሚቻልበት፣ አሁን ደግሞ በትምህርት ስታተስ መምጣት ከሀገራችሁ ሆናችሁ እንዴት ማመልከት ይቻላል? ስዊዘርላንድ ሀገር ይቀበላሉ አይቀበሉም ወይ? ስዊዘርላንድ ሀገር ስንት ዩኒቨርሲቲ አለ? የሚቀበሉት የትምህርት አይነት ዘርፍስ ምን ይመስላል? የሚለውን ዌብሳይታቸውንም እጋብዛችኋለሁ። እነሱ የሚጠይቁትን ክራይቴሪያዎቹን ብሪፍሊ አስረዳችኋለሁ። ግን the most and the more you guys go inside this website እናንተ በየትኛውም ቋንቋ ዛሬ ጉግል ትራንስሌት ያደርግላችኋል፣ ማንበብ ትችላላችሁ። ዌብሳይቱ ኢምፖርታንት ነው። እሱ ላይ ነው ፎከስ የምናደርገው ማለት። ስለዚህ ስዊዘርላንድ ሀገር በተለይ የሚደገፉት የሚፈለጉት ፒኤችዲ ያለው ወይም ደግሞ ምርምር ሪሰርች መስራት የሚፈልግ ወይም ደግሞ ፖስት ዶክተር ወይም ደግሞ አንዳንድ የአርት ፕሮግራሞችን እንዲያውም በአሮን ቭሎግ በሚል የዩቱብ ቻናል ብዙ ስለ አርት ስዊስ ተናግሬያለሁ እና እዚህ ሀገር ብዙ አርትን በተመለከተ የሚያቀርቡት ብዙ ነገር አለ። ትልቁ ዌብሳይታቸው ስዊስ ገቨርንመንት ኤክሰለንሲ ስኮላርሺፕ ነው። ሊንኩንም አስቀምጥላችኋለሁ። ይህንንም ዌብሳይት እዚሁ ጋር ሼር አረጋችኋለሁ ማለት ነው። ምክንያቱም የሚያስፈልገው እንደነገርኳችሁ እናንተው ራሳችሁ ገብታችሁ ይህንን ነገር ማየት ነው። አሁን እያየ ነው ያለ ነው ባጭሩ እዚህ ጋር እያየን ያለ ነው እንግዲህ የስዊስ ገቨርንመንት ኤክሰለንሲ ስኮላርሺፕ ነው። ዌብሳይቱ ይሄን ይመስላል ማለት ነው። ባጭሩ ገብታችሁ በዚህ ዌብሳይት መሰረት የማቅረብ የምትፈልጉትን እያንዳንዱ መጠየቅ የምትፈልጉትም ወይም ደግሞ ወደዚህ ሀገር ገብታችሁ የሚያስፈልጋችሁን ነገር ለምሳሌ ስዊስ ገቨርንመንት ከ2027 እስከ 2028 የሚሰጠውን እያንዳንዱን ነገር እዛ ውስጥ አለ ባጭሩ ማለት ነው። እኔ ግን ከዛ ባሻገር ወደ እናንተ መጥቼ ስናወራ ስኮላርሺፕ ስትመጡ ሁናችሁ ስትመጡ ምንድን ነው የሚሰጣችሁ የሚለውንም አብረን እናያለን ማለት ነው። ስለዚህ ቅድም እንዳወራሁት ያው አንድ ሰው ወደዚህ ሀገር ሲመጣ እናት የለም፣ አባት የለም፣ ዘመድ የለም፣ የምትገቡበት ስለሌለ የወር ክፍያ ይኖራችኋል። የትምህርት ወጪው ከበር ይደረግላችኋል። የጤና ኢንሹራንስ እንደዚሁም ብትታመሙ ድንገተኛ ህመም ሊፈጠር ይችላል። በዛ ጊዜ ኢንሹራንስ ከሌላችሁ እዚህ ሀገር ውስጥ ሆስፒታል ውስጥ ገብታችሁ መታከም አትችሉም። የከፋ እንኳን ራሱ ሰርጀሪ የሚያስፈልገው ድንገተኛ ለሞት የሚያበቃ ህመም እንኳ ቢገጥማችሁ በጣም በሚገርማችሁ ሁኔታ አሹራንስ ከሌላችሁ መታከም አትችሉም። በጣም የሚገርመው እንኳን አይደለም ለስኮላር መጣችሁ ለቱሪስት ቪዛ ይዛችሁ መጣችሁ ከመነሻችሁ አሹራንስን ከቨር ያላደረገ የቱሪስት ቪዛ ካላችሁ አትታከሙ። እንደ ታመማችኋት ተመልሳችሁ ወደ መጣችሁበት ትመለሳል። ከዛ ውጭ ግን እታከማለሁ ካላችሁ ግን ከኪሳችሁ ከሆነ በሺዎች የሚቆጠር ብር ነው የምታወጡ። ስለዚህ አትችሉትም። ስለዚህ ይሄ የሚሰጣችሁ ስኮላርሺፕ እናንተን የመኖሪያ ድጋፍ ይኖራችኋል፣ ቤት ይኖራችኋል። አልፎ እንዲያውም በአመት በተወሰነ መልኩ የአየር ትኬት ሁሉ ይቻልላችኋል። በጣም የሚገርም ነው። እሱን እድል እኔ አሁን የማወራችሁን እድል እኔ አልገጠመኝም። ግን ይህን እድል ካገኛችሁ በእውነት ለሁላችሁ የሚያደርግላችሁ ትልቅ ኦፖርቹኒቲ ነው። የፍላይት ከቨር አለው። እንደገና ደግሞ የመኖሪያ ድጋፍ አለው። የጤና ኢንሹራንስ አለው። የትምህርት ወጪ አለው። ማለት ኢን ሴንስ የምትበሉት፣ የምትጠጡት፣ ትራንስፖርት የምትጠቀሙበት ሁሉ ኢንክሉድ ሆኖ በወራዊ ክፍያ ይሰጣችኋል ማለት ነው። ስለዚህ ይህንን አይነት እድል አግኝቶ ለመምጣት ማን ነው ይህን እድል የሚያገኘው የሚለውን ስንመለከት ደግሞ ወይም የትኛው ሰው ነው ይህን ማመልከት የሚችለውን ስንመለከት
ጥሩ ውጤት ያለው ቅድም እንዳልኳችሁ ነጥባችሁ ወሳኝ ያለው የዩኒቨርሲቲ ዲግሪ ያስፈልጋችኋል። ከዛ ውጭ ደግሞ በተጨማሪ ይሄ አሁን ያልኳችሁን ፓኬጅ ካላችሁ በኋላ ደግሞ ከሁሉም በላይ አንድን በር ከፍቶ የሚያስገባ ወለል አድርጎ የሚያስገባ ሌትር ሞቲቫሲዮን በፍሬንች ሞቲቬሽን ሌትር ይባላል። በፍሬንች ይገለበጣል ሌትር ሞቲቬሽን ግን በእንግሊዝኛ ሞቲቬሽን ሌተር ማለት ነው። እናንተን ሆል ከአንድ እስከ ብሎ ከኤ እስከ ዜድ የሚያስረዳ ጥሩ ደብዳቤ ጸሐፊ መሆን መቻል አለባችሁ። የማችሉ እንኳን ከሆነ የሚያውቅ ሰው ጠይቃችሁ ስለዛ ነገር ዛሬ በኢንተርኔት ሁሉም ይገኛል። እሱንም ሰርች አውት ማድረግ መቻል አለባችሁ። ኮምፔርቱ አድርጋችሁ ወይም ደግሞ በዛ መንገድ ያለፈም ሰው ካገኛችሁ ያን አይነት መውሰድ ምሳሌ ይኖርባችኋል ማለት ነው። ስለዚህ ያው የእናንተን የምርምር ፕሮፖዛል ደግሞ ታቀርባላችሁ። ከዛ ጋር በተያያዥነት ፓስፖርታችሁ ቫሊድ የሆነ መቻል አለበት። ሞስት ኦፍ ዘ ታይም ከ6 ወር በላይ ያልወደቀ ዴት ያለው ፓስፖርት ያስፈልጋል። ስለዚህ ለእንደዚህ አይነት ዝግጅት ሲኖራችሁ እርግጠኛ ነኝ የዓመት የ2 ዓመት ያለው ፓስፖርት ያልወደቀ እንደምታዘጋጁ እርግጠኛ ነኝ ማለት ነው። ከዛው ሬኮሜንዴሽን ሌተር ይባላል። ያን ሁሉ ይዞ አዘጋጅቶ ማለት ነው። እዚች ጋር ትንሽ ቆም ብዬ መነጋገር የምፈልገው ነገር ቢኖር በኤኒሚስ የሆነ ሀገር ወጣችሁ ወደ ሌላ ሀገር ለመሄድ ሲፈለግ የሁሉ ነገር መሰረት የሚሆነው የሚገርማችሁ ነገር ቁልፍ እንደሚባለው ቋንቋ ነው። ቋንቋ ትልቁ ቦታ ይወስዳል እና ቋንቋ ላይ በጣም ኤክሰለንት መሆን መቻል አለባችሁ። ከአንድ ሀገር ወደ አንድ ሀገር ለመንቀሳቀስ ከሚያስፈልገው ብር እንደሚባለው ሁሉ ቋንቋ ኮሚኒኬሽናችሁ ኢምፖርታንት ስለሆነ የእንግሊዝኛ ወይም የፈረንሳይ ወይም የጀርመን ቋንቋ እውቀት ያስፈልጋል ይላል እዚህ ሀገር መጥቶ ይህ አይነት የትምህርት እድል ለማግኘት ማለት ነው። ስለዚህ አሁን ይህን ስኪላችሁ ለእናንተ አልነግራችሁም። ቅድም እንዳልኳችሁ በዚህ መንገድ ለመምጣት ያው ንገረን ስላላችሁ የላካችሁትም ስላለ በአሁኑ ሰዓት እንዲህ አይነት ነገር የሚከብደው ሰው አለ ብዬ ስላልገመትኩ ነው። ግን ያው ከጠየቃችሁኝ አይቀር ለመታዘዝ ያክል ይህንን ማቅረቢያ አይቀር ማለት ነው። ስለዚህ በእንደዚህ አይነት መልኩ ታቀርባላችሁ ማለት ነው። ቅድም እንደመነሻው እንዳልነው እዚህ ሀገር 4 ዩኒቨርሲቲዎች አሉ። ኢቲኤች ዙሪክ የሚባል አለ፣ ኢፒኤፍኤል አለ፣ እሱም ሎዛን ነው። አሁን ኢቲኤች ዙሪክ ያልኩት ጀርመን ተናጋሪዎች ናቸው ኤሪያ ነው። ግን ቅድም እንዳልኳችሁ እዚህ ሀገር በስኮላርሽፕ ስትመጡ እንግሊዘኛ አለላችሁ ማለት ነው። ደስ የሚለው አሁን ለምሳሌ እኔ እዚህ ሀገር ስመጣ የግድ ወደ ምኖርበት አካባቢ ቋንቋ መናገር አለበት። ስዊዘርላንድ ሀገር ኦፊሻሊ 3 ቋንቋዎች ነው የሚነገሩት። ጀርመንኛ ትልቁን ክፍል የሚይዘው ነው። ሁለተኛ ፍሬንች ነው። ሶስተኛ ጣሊያንኛ ነው፣ ትንሽ ቦታ ነው። ሌላው ሮሞሽ የሚባል በጣም ጥቂት ሰዎች የሚናገሩት ነው። እንደ 5ኛው ነው የሚቀርበው ፕሌት ላይ ማለት ነው። እንግሊዝኛ ይቀርባል። በእውነት ለመናገር ስዊዘርላንድ ሀገር ኤኒ ፕሌስ ሄዳችሁ ኢፍ ዩ አስክ ሲሞን ኢን እንግሊሽ ዴይ ዊል አንሰር ዩ። ያ ማለት ግን ሁሉም ይችላሉ ማለት አይደለም። ቮለንታሪም ላይኖራቸው ይችላል። ግን ሁሉም የተማሩ ስለሆነ እንግሊዝኛ የሚመልስላችሁ ሰው ይኖራል። ስፔሻሊ ግን ዩኒቨርሲቲያቸው ቅድም እንዳልኳቸው ኢንክሉድ ስለሆነ በእንግሊዝኛ መቀጠል ያስችላቸዋል ማለት ነው። ኢፒኤፍኤል ያልኩት ዩኒቨርሲቲ ደግሞ እዚሁ ሉዛን ያለው፣ ይሄኛው ደግሞ ፍሬንች ወይ የሚናገሩበት ወይ ነው። አሁን ለምሳሌ ከአፍሪካ ስለሆነ ፍሬንች ተናጋሪው ዞን ሞስት ኦፍ ዘ ታይም እንደ ይህን ኢፒኤፍኤል አካባቢ ይመጣሉ። ምክንያቱም ከቋንቋቸው ጋር ሪሌትድ የሆነ ስለሆነ ማለት ነው። ቀጣዩ ዩኒቨርሲቲ ኦፍ ባዝል ነው። ባዝል ደግሞ የጀርመን ስፒከር ናቸው። ቅድም ዙሪክን እንዳየ ነው ማለት ነው። ዩኒቨርሲቲ ኦፍ ሳንጋለን ደግሞ እነሱም ጀርመን ነው። ቅድም እንዳልኳቸው ለማጆሪቲው ትልቁን ክፍል የሚወስዱት ስዊዘርላንድ ሀገር ጀርመኖች ስለሆኑ ማለት ነው። ሰው እነዚህ ሁሉ አሁን መስፈርቶችን የምናወራው ብሪፍሊ እዚህ አሁን ቅድም ያሳየኋችሁ ዌብሳይት ላይ አሁን የምናወራው በሙሉ አለላችሁ 1 እስከ መጨረሻው ማለት ነው። እንግዲህ እንቀጥላለን ማለት ነው። የተወደዳችሁ የቤተ አሮን ተከታታዮቻችን እንግዲህ ብዙ ነገር እያወራኋቸው ነው። እስኪ በመካከል ደግሞ ሼር ያላደረገ ሼር ያደርግ። ይህን የመሰለ እገዛ ያለበት ቪዲዮ ደግሞ ላይክ ያላደረገ ሰው ካለ ላይክ ያደርግልን። በመቀጠል ደግሞ የተሰማችሁን ስሜት ይጎላል ይሄኛውስ ብላችሁ መጠየቅ የምትፈልጉ፣ ምክንያቱም አሁን እናንተን ማውራት የምችለው ከስር በምትጽፉት ኮመንት ቤዝድ ኦን ዩር ኮሜንት ነው የሚሆነው። ሰው አሁን የምፈልገው ነገር ምንድን ነው?
ስሜታችሁን በሙሉ እዛ ላይ ኮመንት ላይ አስቀምጡልን ማለት ነው። ላይክ አድርጉት፣ ሰብስክራይብ አድርጉን፣ ሼር አድርጉት የዩቲዩብ ቻናላችን ማለት ነው። እንግዲህ የዶክመንት ማስረጃዎች ቅድም ገልጸናቸዋል። የመጀመሪያው ፓስፖርት ወሳኝነት አለው። ቫሊድ የሆነ ፓስፖርት ሴቬ ይባላል። እንግዲህ ኪሩኪለም ቪቴስ ይባላል በፍሬንች። ሴቬ ማለት ከትምህርት ማስረጃ ጋር የእናንተን ማንነታችሁን የሚገልጽ የተማራችሁ ዲፕሎማችሁ ከስንት ዓመተ ምህረት እስከ ስንት ዓመተ ምህረት የሄዳችሁበትን ጉዞ ሁሉ የሚያስረዳ ሴቬ ያስፈልጋችኋል። ሌላው የትምህርት ማስረጃ ደግሞ ዲፕሎም ስትሆኑ በዲግሪ በማስተር በባችለር በተለያየ ያመጣችሁትን ሰርቲፊኬታችሁንም እሱን። ሌላው ቅድም ሞቲቬሽን ሌተር የእናንተን ሞቲቭ የሆናችሁበት ምክንያት ከዛ ካላችሁበት ሀገር ተነስታችሁ ወደዚህኛው ሀገር መጣችሁ ለመማር የተነሳሳችሁበት ሞቲቬሽን ሌተር ዳስ ቬሪ ኢምፖርታንት ነው። አንድ ዩኒቨርሲቲ የእናንተን ጉዳይ ሴቪያችሁና የእናንተ ሞቲቬሽን ሌተር ነው የሚያየው ማለት ነው። ፓስፖርታችሁን ከማየቱ የተመረቃችሁበትን ምናምን ከዛ በላይ ደብዳቤያችሁ እናንተነታችሁን ስለሚገልጸው ደብዳቤያችሁ ላይ ትልቅ ቦታ ላይ እንድትወስዱ ፈልጋለሁ። ስፔሻሊ ደግሞ እዚህ ሀገር ስለምኖር ደብዳቤ ምን ያክል ቫለር እንዳለው አውቃለሁ። ስለዚህ ደብዳቤው በደንብ ልትዘጋጁበት ያስፈልጋል። ከዛ ውጭ ሪኮሜንዴሽን ሌተር ታደርጉታላችሁ። ቋንቋ ማስረጃ ይላል። አያችሁ ብያችኋለሁ። በቋንቋ ያለፋችሁበት በእንግሊዘኛ ሆኖ ሌቭላችሁ ይሄ ሌቭል ያለው ኤ ሌቭል ያለው ቢ ሌቭል ያለው ሲ ሌቭል ያለው ዲ ሌቭል ያለው የሚል ማስረጃ ቅድም እንዳልነው ከዲፕሎም ጋር አብሮ የሚያያዝ ይሄ በጣም ያስፈልጋችኋል ማለት ነው። ወደዚህ ሀገር የስኮላርሺፕ ለመምጣት ስታስቡ እነዚህ ቤዚክ መሰረታዊ የሆኑ ነገሮች ያስፈልጋችኋል ማለት ነው። የት ነው ማመልከት የሚቻለው የሚለውን ያው በቀጥታ በስዊዝ ኤምባሲ ነው የምታመለክቱት። ማመልከቻውም በአገራዊ ባለው የስዊዝ ኤምባሲ ይላካል። የስዊዝ ኤምባሲ ማስረጃ ደግሞ ስዊዝ ኤምባሲ ኢንፎርሜሽን የሚል የዩቲዩብ የዌብሳይት አላቸው። እሱንም እንደዚሁ አሳያችኋለሁ። እሱ ጋር ሄዳችሁ ይህን አፌራችሁን ይህንን ጥያቄያችሁን እዛ ጋር ትጠይቃላችሁ ማለት ነው። እንግዲህ ፕሮሰሱ እንዲህ እያለ ነው የሚቀጥለው። ይሄ አሁን የምታዩት ዌብሳይት የሚያሳየው ባጭሩ እናንተ እዚህ ሀገር መጣችሁ ለመጠየቅ ከመምጣታችሁ በፊት ፌዴራል ዲፓርትመንት ኦፍ ፎሪነር አፌር FDFA እዚህ ጋር ነው እንግዲህ ኢንፎርሜሽንን የምታገኙት ማለት ነው። አንደኛው እዚህ ጋር ነው። ቅድም የመጀመሪያውን አሳይቻችኋለሁ። የስታት አፕሊኬሽን አፕላይ የምታደርጉበትን ማለት ነው። እነዚህ መሰረታዊ እንግዲህ በስዊዘርላንድ ሀገር መጣችሁ እዚህ እግራችሁ እስኪረግጥ ድረስ የምታልፉባቸው መሰረታዊ ነገሮች ናቸው ማለት ነው። በአምስተኛ የተቀመጡ እንግዲህ EATH ዙሪክ ኤክሰለንት ስኮላር የማስተማር ተማሪዎች ለሚያመለክቱ ደግሞ በቀጥታ ዩኒቨርሲቲውን እዛው እያላችሁ ማመልከት ለምትፈልጉ ዩኒቨርሲቲ የዩኒቨርሲቲ የራሱ ዌብሳይት አለው። የኢቲኤች ዙሪክ ስኮላርሺፕ እና ኢፒኤፍኤል ኤክሰለንት ስኮላርሺፕ ድረ ገጽ የራሳቸው አሉ። እዛ ላይ ማመልከት ትችላላችሁ ባጭሩ ማለት ነው። ከዛ በመቀጠል ከአፍሪካ ለሚመጡ የስኮላር በነገራችን ላይ ጣሊያን ላይ ሆናችሁ ወደዚህ ሀገር መጣችሁ ማመልከትና ስኮላር ማግኘት ይችላላችሁ። ጀርመን ላይ ሆናችሁ ከአፍሪካ መጣችሁ ራሱ ማለት ነው። ይህ አጋጣሚ ከአፍሪካ ብቻ ለም ከአውሮፓ ሆናችሁ የስኮላርሺፕ እድል አግኝታችሁ እዛው ላይ ያላችሁ ሌላ አፕሊኬሽን ሞልታችሁ ወደዚህ ሀገር ራሱ መምጣት ትችላላችሁ በዚህ አጋጣሚ ማለት ነው። እና በተለይ የሚጠይቁት ከአፍሪካ ለሚመጡት ፖይንት ገፋ አድርገው የሚጠይቁት ምንድን ነው? ጥሩ GPA ይኑሮት ይላል። ሌላው ቋንቋ ብያቸዋለሁ። መሰረታዊ ቤዚኩ ትልቁ ነገር የቋንቋ ስኪላችሁ ሌብላችሁ ከፍተኛ መሆን መቻል አለበት። ኤኒ ፕሌስ ነው። ምክንያቱም
እናንተ ልትሸጡ የተዘጋጃችሁ ናችሁ። ይህን እናውቃለን አይደለ? ለመሸጥ የተዘጋጀን ሰው ስለሆንን ከሌላው ሊሸጡ ከተዘጋጁ ሰዎች የተለየና ብልጫ ያለን ሆነን መገኘት አለብን ማለት ነው። በዚህ ምክንያት የእንግሊዝኛ ስኪላችሁ ወይም የፍሬንች ስኪላችሁ ኦር የጣሊያንኛ ስኪላችሁ አበበ ኦል መሆን መቻል አለብን ማለት ነው። በሶስተኛ ደረጃ የተጠቀሰው ደግሞ ጥሩ ሞቲቬሽን ሌተር ኢዝ ቬሪ ኢምፖርታንት። ምክንያቱ እናንተን ማንነታችሁን ስለ እናንተ የሚናገረው ከእናንተ ይልቅ ደብዳቤያችሁ ስለሆነ ማለት ነው። ሌላው ደግሞ ፕሮፌሰሮችን ቀድሞ ያነጋግሩ ይላል። እዛው ቅድም እንዳልከው ዌብሳይቱ ላይ ሁሉ ስላለ ያው ቁጭ ብላችሁ ማየት ይጠበቅባችኋል። እነዛን ፕሮፌሰሮችን ማግኘት የሚቻልበትን እድሉ እዛው ያመቻቻል ማለት ነው። ከዛ ውጭ የህብረተሰብ ስራ ወይም ደግሞ ሊደርሽፕ ቢኖር ደግሞ በተለይ ደግሞ ጥሩ ነው የሚል ምልከታ አለ። ድረ ገጻቸው ስዊስ ገቨርንመንት ስኮለርሺፕ፣ ስተዲ ኢን ስዊዘርላንድ ኢንፎርሜሽን፣ ኢቲኤች ዙሪክ ስኮለርሺፕ፣ ኢፒፌል ፋሎውሺፕ የሚሉ ናቸው። በእነዚህ መሰረት እናንተ አፕሊኬሽናችሁን መሙላት ትችላላችሁ። መጠየቅ የምትፈልጉትን እዛው ድረ ገጹ ላይ አለላችሁ። ኢዚየስት ዌይ ነው። አይ ዊሽ ዩ ዘ ቤስት። እዚህ ሀገር ስትመጡ ደግሞ እንገናኛለን ማለት ነው። እንግዲህ ከዚህ ባሻገር ከስኮላር ቀጥሎ እንድናወራው የምፈልገው የወርክ ፐርሚት የሚባል አለ። ከሀገራችሁ የጠየቃችሁኝ ስለሆነ ከሀገር የኢትዮጵያ ተነስቼ በወርክ ፐርሚት እኔ ወደዚህ ሀገር መምጣት እችላለሁ የሚለውን ደግሞ በቀጣዩ የማቀርብላችሁ ይሆናል። ከዛ ቀጥሎ ደግሞ ከዛ ውጭስ ምን አለ የሚባለው ደግሞ ከሀገራችሁ ሆናችሁ ደግሞ አሳይለም ሲከር የሚባል አለ ማለት ነው። እነዚህ ብቻ ናቸው ከአንድ ሀገር ወጣችሁ ስፔሻሊ ስዊዝን አስመልክተን ስለምናወራ ካላችሁበት ቦታ ወደ ስዊዘርላንድ ሀገር ለመምጣት እነዚህ መስትና ኢምፖርተንት የሆኑ መልእክቶች ናቸው እያስተላለፍኩላችሁ ያለሁት ማለት ነው። በእነዚህ መሰረት በተለይ ብዙዎች የጠየቃችሁኝ ከስኮላር እንዳለ ሆኖ ወርክ ፐርሚት እንዴት ነው የሚቻለው ከአፍሪካ እና ደግሞ ከአውሮፓ ሆናችሁ በአውሮፓ ወረቀቴ እዚህ ሀገር መጥቼ መስራት እችላለሁ የሚለውን በሰፊው ወርክ ፐርሚትን ዛሬ ሰፊውን ያየ ነው። ብሪፍሊ በጋብቻ የሚለውና በቪዚት ባጭሩን ያየ ነው። ምክንያቱም ብዙ ፕሮሰስ አያስፈልገውም። የሚልክላችሁ ሰው ካለ ያ የዛን ወረቀት ይዛችሁ ወደ ቀኝ ግራ ማለታችሁ ስለማይቀር ማለት ነው። የስኮላሩ ግን እንዲህ አይነት ብሪፊንግ ያስፈልገው ነበረ። አይ ሆፕ ይጠቅማችኋል ብዬ አስባለሁ። አይ ሆፕ ሁሉን አስረድቻለሁ ብዬ ተስፋ አደርጋለሁ። ከሌለ ደግሞ ይሄን አካባቢ ይጎልናል ወይም ደግሞ እኔ የማላውቀው ነገር ካለ በኮሜንታችሁ አስተላልፉልን ማለት ነው። ቀጣዩ ደግሞ ወርክ ፐርሚት እንዴት ነው እዚህ ሀገር ውስጥ በወርክ ፐርሚት ከአፍሪካ ወደዚህ ሀገር ወይም ደግሞ ከአውሮፓ ስዊዘርላንድ መጥቼ መስራት እፈልጋለሁ ለምትሉ ቀጣዩ ክፍል ሁለት ይሆናል ማለት ነው። ቪዲዮ እንድሰራ የሚያደርገኝ ነገር ግን የቪዲዮ መሮጥ ነው በዚህ አጋጣሚ ማለት ነው። ሶስተኛ አሳይለም ሲከር የሚለውንም አብረን እናያለን ማለት ነው። በሚቀጥሉት ቪዲዮዎች ደግሞ እዚህ ሀገር ገብታችሁ በተለይ የሚኖራችሁ የወረቀት ሂደት ምን ይመስላል? ምን አይነት ወረቀት ነው ያለው ስዊዘርላንድ ነገር? የትኛው ወረቀት ነው መስራት የምትችሉት? የትኛውን ወረቀት ይዛችሁ ነው ለየትኛው ወረቀት መጠየቅ? በስንት ዓመታችሁ ነው? የሚሉትንም እያንዳንዳቸውን እናያለን ማለት ነው። አይ ሆፕ እንግዲህ ዩ ላይክ ዲስ ቪዲዮ። ሼር ማድረጋችሁን አትርሱ፣ ላይክ ማድረጋችሁን አትርሱ። ደህና ቆዩ።